በጣም ብዙ ኢትዮጵያውያን ትላንትና እዚህ ኢትዮጵያ ውስጥ ተገድለዋል። ትላንትና ሄኖክ ከነበረበት ወደዚህ ደረጃ ለመድረስ ለፊልሙ ብሎ ብቻ የሰራው ስለሆነ ለህይወቱ በጣም አስጊ ነው። እንዲህ አይነት ነገር አደጋ የሆነ ነገር ውስጥ ነው የገባው። ቤተክርስቲያንን ለመናገር የማይነሳ የለም። የመጀመሪያ ፖለቲከኛ መሆን ነው። ሁለተኛው ደግሞ ከኦርቶዶክስ እምነት ተከታይ ውጪ ያለ ሌላ እምነት ተቋም ውስጥ ለመግባት ከሆነ ቤተክርስቲያን ነው የምትናገሩት። የገብርኤል ጽዋ እውነት አጋንንት ይልሰዋል። ጫታቸውን እየቀነጠሱ ማታ ማታ ድራፍትና ቢራቸው ውስኪያቸውን እየጠጡ ቀን ቀን ፓስተር ነኝ ብለው የሚያገለግሉት ፕሮቴስታንትን አይወክሉም። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችንንም እግዚአብሔር ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች ይዤላችሁ ስመጣ ታዲያ ዛሬ አቡነ ገብረ መንፈስ ቅዱስ አይደሉም? እንኳን አደረሳችሁ። የአቡነ ገብረ መንፈስ ቅዱስ በረከትና ረድኤት አይለያችሁ ማለት ፈልጋለሁ። ይህንን ብያችሁ ዛሬ ከያዝኩላችሁ መረጃዎች መካከል በዋናነት ብፁዕ ወቅዱስ አቡነ ማትያስ ልጆቻችንን አትግደሉብን ሲሉ መናገራቸውን ተከትሎ ያዝኩላችሁ መረጃ አለኝ። እሱን አቀርብላችኋለሁ። ሌላኛው ያዝኩላችሁ መረጃ ደግሞ ከእናቴ ጎን ቅበሩኝ ያለችውን አስደንጋጭ አሟሟት የሞተችውን አትሌት በተመለከተ ያዝኩላችሁን መረጃ አመጣላችኋለሁ። አያይዤ የአርቲስቱ ጉዳይ አነጋጋሪ ሆኗል። ብዙዎችን ማህበራዊ ሚዲያ ላይ እያነጋገረ ነው። በሱም ጉዳይ ላይ መረጃ እናጋራችኋለሁ። ሌላኛው ማቀርብላችሁ የገስት ሃውሱን ደብቃችሁ የቤተ ክርስቲያኑን ለማውራት የምትፈልጉ እናንተ የሐሰት መስካሪ ፓስተሮች አርፋችሁ ተቀመጡ ያስባለ መረጃ በማስረጃ ነው ይዤላችሁ መጣው። ፕሮግራሙን አዘጋጅቼ የምመጣላችሁ አርያ መካሻ ነኝ። ከብፁዕ ቅዱስ አቡነ ማትያስ እስከ እዩ ጩፋ ድረስ የያዝኩትን ፕሮግራሜን ዛሬ ማቀርብላችሁ ይሆናል። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ነገር ግን ከዛ በፊት መረጃዎቻችን ሰሞኑን ቀርበው ስለማያውቁ ይሄን ቻናል ለብዙዎች እንዲደርስልኝ ሼር፣ ሰብስክራይብ፣ ኮሜንት በመስጠትና ላይክ በማድረግ በዚሁ አጋርነታችሁን እንድታሳዩኝ በአክብሮት ጠይቃለሁ። ከመሸጋገሪያ በኋላ እንገናኛለን። የመጀመሪያው መረጃ ብፁዕ ቅዱስ አቡነ ማትያስ ትላንትና ለዓለሙ ህብረተሰብ፣ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት ደብዳቤ ጽፈዋል። ልጆቻችንን አትግደሉብን ሲሉ ማለት ነው። ከዚህ በፊት በተደጋጋሚ ነግረናችሁ እናውቃለን። በተለያዩ አጋጣሚዎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር አቀፋዊ ለሆኑ ጉዳዮች ለአንዲትም ቀን ሳታሰልስ መግለጫ እያወጣች ለፈጻሚ አካላት አቤት ስትል ቆይታለች። ዛሬም ከ45 እስከ 200 የሚጠጉ ኢትዮጵያውያን በሳውዲ አረቢያ በተለያየ እምነት የሚገኙ በሳውዲ አረቢያ የሞት ፍርድ ይጠብቃቸዋል። የጅምላ ግድያ እየጠበቃቸው በመሆኑ ምክንያት በተለያዩ ጊዜያቶች ብዙዎች ማህበራዊ ሚዲያ ላይ ስንናገረው ነበር። ቅዱስ ሲኖዶስ ደግሞ በዚህ ጉዳይ ላይ ተወያይቶ በብፁዕ ቅዱስ አቡነ ማትያስ የተጻፈ ደብዳቤ ትላንትና መግለጫ ወጥቷል። መግለጫውን ላንብብላችሁ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የተጻፈ ደብዳቤ ነው። እውነተኛ እምነትም ጤናማ አመለካከት የሚመዘነው መከራ ስለሚቀበሉ ሰዎች ሰምቶና አይቶ በዝምታ ባለማለፍ ይልቁንም በእነርሱም ሕመም ውስጥ ራስን በማስገባት በሚሰማው ጥልቅ ሐዘንና በሚደረገው ድጋፍ ነው። ይልቁንም በዚች ዓለም የምንኖር ለችግርና ለመከራ ቅርብ እንደመሆናችን የታሰሩትን መጎብኘት፣ የተገፉትን ማጽናናት፣ በስደት ምድር ላይ ሆነው በሞት ፍርድ የሚጨነቁትን ወገኖቻችንንም ስቃይ እንደ ራሳችን ስቃይ በመቁጠር ስለ እነርሱ ድምፅ መሆንና ማዘን ስንችል በሰማያዊ መንግሥት የማይጠፋ የጽድቅ ዋጋ እናከማቻለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን እረኛ በበረት ውስጥ ያለችውን አንዲት በግ
ስትጠፋ ወይም ለአደጋ ስትጋለጥ ዝም ብሎ እንደማያይ ሁሉ በሳውዲ አረቢያ ምድር በሞት ጥላው ስር ሆነው የፍትህ ያለህ እያሉ የሚጮሁ የጭንቀት ቀናትን የሚቆጥሩና ድምፅ የሌላቸው ኢትዮጵያውያን ልጆቻችንን የተሻለ ኑሮ እናገኛለን ብለው በተሰደዱበት ሀገር ሕይወታቸውን በጅምላ ሊቀጠፍ እንደሆነ መረጃው ከልዩ ልዩ መገናኛ ብዙሃን የተገነዘብነው መሆኑን የዲፕሎማሲ ግንኙነት ጠቀሜታው በመሆኑ የዲፕሎማሲ ግንኙነት ጠቀሜታውም ለሰው ልጆች ሕይወት ለመጠበቅ ነውና የኢትዮጵያ መንግስት በከፍተኛ ደረጃ ከሚገኙ ከሳውዲ ባለስልጣናት ጋር በመነጋገር በግፍ የተፈረደባቸው ልጆቻችን ሞት ፍርድ እንዲነሳላቸውና ወደ ሀገራቸው የሚመለሱበትን መንገድ ይመቻች ዘንድ የተጀመሩ ስራዎች ልዩ ትኩረት እንዲሰጥባቸው ወገኖቻችንን በቋንቋ እጥረትና በሕግ አማካሪ እጦት ለሞት እንዳይዳረጉ በአደራ ጭምር እናሳስባለን። እግዚአብሔር አምላክ ለሰው ልጅ የሰጠው ታላቅ ስጦታ ሕይወት ነው። አትግደል የሚለው ሕግም በማንኛውም ምድርና ቋንቋ የሚሰራ ሲሆን ፍርድ ያለ ምሕረት ከሆነ አካላዊ ቁጣን ይጋብዛልና የሳውዲ ባለስልጣናትና የሁለቱ ሀገራት የቆየ ታሪክና ወዳጅነትን አስበው በሞት ፍርድ ጥላ ስር ላሉት ወገኖቻችን ምሕረትን እንዲያደርጉ ቅጣቱንም ወደ ስርዓት እንዲቀይሩት አባታዊ ርኅራኄ እንጠይቃለን። ዓለም አቀፍ ሰብአዊ መብት ተሟጋቾችም በማያውቁት ቋንቋ እንዲሁም ባልተረዱት የሕግ ሂደት ሞት የተፈረደባቸውን ወገኖች ስቃይ ተመልክተው የፍትህ መዛባትን እንዲቃወሙና ንጹሐንን ነፍስ እንዲታደጉ ጥሪያችን እናቀርባለን። በመጨረሻም ማንኛውም በእግዚአብሔር አምሳል የተፈጠረ ሰው ሕይወቱ ሊጠፋ አይገባምና ኦርቶዶክሳውያን ልጆቻችን የክርስትናን አንዱን መገለጫ የአንደኛው ወገን ህመም በጋራ መካፈል እንደሆነ ተረድታችሁ ወደ ፈጣሪያችን በጸሎት እንድትማጸኑ መላው ኢትዮጵያውያንም ለመፍትሄው የበኩላችሁን ጥረት እንድታደርጉ ስንል አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግንቦት 4 ቀን። እስካሁን እንደዚህ ይፋዊ መግለጫ ካወጡት መካከል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የካቶሊክ የሊቀ ጳጳስ መግለጫ ወጥቷል። ከዛ ውጪ የውጭ ጉዳይ ሚኒስቴር ባለፈው ሳምንት ላይ ደቡብ አፍሪካንና በዚህ ጉዳይ ላይ እየሰራው ነው የሚል መግለጫ ወጥቷል። በደቡብ አፍሪካ ኢትዮጵያውያን እየተገደሉ ስለነበረ የጥቁር ስደተኞችን እየተገደሉ ስለነበረ በዛ ጉዳይ ላይ መግለጫ ወጥቷል። እስካሁን የመጣ ውጤትና ምን እየተደረገ እንደሆነ አልተሰማም። 3 ኢትዮጵያውያን በዚህ ምክንያትም ተገድለዋል። እስካሁን እዛው ሳውዲ አረቢያ ላይ የዲፕሎማሲ ዋናው ጥቅሙም ይሄ ነው። ቋንቋ ባለማወቅ ተለውጠን በስደት ሄደን ራሳችንን ቀይረን ቤተሰቦቻችንን ቀይረን ለሀገራችን እንጠቅማለን ብለው የሄዱትን እነዚህን ወጣቶች ሞታቸውን ዝም ብሎ ማጀብ ሞቱን ከመደገፍና አብሮ ከመግደል የማይተናነስ ተግባር ነው። ቤተክርስቲያናችንም ብፁዕ ቅዱስ አቡነ ማትያስም ይሄንን ጉዳይ ነው ያሳሰቡት። ለዲፕሎማቲክ ማህበረሰቡ፣ ለኢትዮጵያ መንግስት፣ ለሳውዲ አረቢያ መንግስት ነው ጥያቄያቸውን ያቀረቡት። በእርግጠኝነት ሳውዲ የሚገኘው ቆንስላ ጽሕፈት ቤትም ይሄንን ተርጉሞ በሃይማኖት ተቋማት በኩል ባለውን ጉዳይ ላይ በዛ በኩል ይሄን ደብዳቤ እንደሚያደርሳቸው ተስፋ እናደርጋለን። ዲፕሎማቲክ ግንኙነት ማለት የሀገር ልማት ላይ ብድር መበደር፣ ገንዘብ ማግኘት፣ ገንዘብ መጠየቅ ብቻ አይደለም። በሰው ልጅ ህይወት ላይ በዜጎች ላይ ስለሚደርሰው ነገር አቤት ማለት መቻል ነው። አሁን ልጆቻችን አጥፍተው ይሆናል፣ ያጠፉ ይሆናል። ነገር ግን ስላጠፉ ይገደሉ የሚል ግን ፍርድ መኖር የለበትም። ጥፋታቸው እዚህ ካለው መከራና በደል አንጻር ማየትም ተገቢ ነው። እነዚህ ልጆች አብዛኞቹ ተሰደው ሄዱት ትግራይ ክልል ከሚገኘው በጦርነት ስፍራና ከዛ ወዲህ ከሚገኘው በዛ ጦስ ከመጣው ችግር ምክንያት ነው። በአብዛኞቹ ከ90% በላይ የሄዱት ከዛ አካባቢ ነው። አዲግራትና አካባቢ ላይ ነው የካቶሊክ ጳጳስ መግለጫ ያወጡት። እንደምታስታውሱት ትላንትና ዛሬ ብፁዕ ቅዱስ አቡነ ማትያስ መግለጫውን ሲያወጡ በመላው ኢትዮጵያ በየትኛውም አቅጣጫ ሄዱ ስለ አንዲት ሀገር፣ ስለ ምዕመኖቿ ስለሚገዳቸው፣ ስለ በጎቿ ስለሚገዳቸው እረኞች እንደ አንድ እረኛ አባቶች ለልጆቻቸው ድምፃቸውን ማሰማታቸውን ቀጥለዋል። በመንግስት በኩል ቀጣይ ተስፋ እንጠብቃለን። የሚደረጉ ዲፕሎማሲ ግንኙነቶች ታስታውሳላችሁ አይደለም?
ናዝራዊ ጉዳይ በጣም ብዙዎቻችን ተናግረን ጮኸን የሞት ፍርዱ ወደ እስር እንደተቀየረና እድሜ ልክ እየተጠቃች እንደታሰረች ለጊዜው ግን በሱም ጉዳይ ላይ ዲፕሎማቲክ ግንኙነት እየተደረገ እንደሆነ ሰምተን ነበር። እንግዲህ ወጣ በአካል እስክናያት ድረስ በተስፋ እንጠብቃለን። በጓደኛዋ ምክንያት ቻይና ለሞት ፍርድ የተፈረደባት እህታችንም ማለት ዲፕሎማቲክ ማለት የሰው ህይወት ማትረፍ ነው አንደኛው። ይሄኛው ደግሞ ትልቁ ነገር ነው። ወደ 200 ኢትዮጵያውያን ይጠጋሉ ነው መረጃው እያለ ያለው። 46 ኢትዮጵያውያን የተረጋገጠ አለ። 200 ኢትዮጵያውያን ደግሞ ትላንትና የወጣው መረጃ አለ። ይህን ደግሞ የካቶሊኩ ጳጳስም መረጃውን አጋርተው ለህዝብ ይፋ አድርገዋል። እኛም ይህን እንጠይቃለን። እዛም ብቻ አይደለም እየተገደሉ ያሉት። ሰሞኑን አንድ እየሰማናቸው ያሉት መረጃዎች አሉ። ሹፌሮችን ጨምሮ በጣም ብዙ ኢትዮጵያውያን ትላንትና እዚህ ኢትዮጵያ ውስጥ ተገድሏል። ትላንትና ይሄንን እንትና ነው ያጋራን። የሾፌሮች ገጽ ኢትዮጵያ ውስጥ 3 መኪና ተቃጥሏል። ትላንትና የህዝብ ማመላለሻ አውቶቡስ ከ30 በላይ ሾፌርና ተሳፋሪ ተገድሏል። 40 የሚሆኑ ቆስለዋል። ግንቦት 4 ከቀኑ 6 ሰዓት አካባቢ በቤኒሻንጉል ጉሙዝ ክልል በማንኩሽ ወደ ግልገል እየተጓዙ የነበሩ 3 የህዝብ ተሽከርካሪዎች ላይ የታጠቁ ኃይሎች ተኩስ ከፍተው በማስቆም ሾፌሮችን ተሳፋሪዎች ውስጥ በመግደል የቀሩትን አፍነው ጫካ ይዘው ሄደዋል። 4 የህዝብ መኪና፣ 1 ቼልቶ ካሶኒ በድምሩ 5 ተሽከርካሪዎች በሳት አቃጥለዋል። ከ30 በላይ ሰው የተገደለ ሲሆን 54 ሰው ቁስለኛ ሆኗል የሚል መልእክት ደርሶናል ሲል የሾፌሮች አንደበት ገልጿል። ሀገር ውስጥ ላለውም ድምጽ መሆን ይጠበቅብናል። ሌሎቻችን ሀገር ውስጥ ያለው እንግዲህ ማረጋገጫው መግለጫ ሲወጣ የፖለቲካ ትርጉሙ ብዙ እንደሆነ እናውቃለን። ከዛም አንፃር ውሰዱት። እኛ ግን መረጃውን አጋራናችሁ። ፍርድ ያለ ምህረት የእግዚአብሔርን ቁጣ ያመጣል። ኢትዮጵያ ውስጥ የሚፈሰው የንጹሃን ደምም የእግዚአብሔር ቁጣ ያመጣል። አረብ ሀገር ታስረው በማያውቁት ቋንቋ ባላወቁት ህግ የሞት ፍርድ ስለሚፈረድባቸው ብቻ ሳይሆን ኢትዮጵያ ውስጥ ሆነው በሰላም ወጥተው ሊገቡ መንቀሳቀስ ጀምረው ከአንድ ቦታ ሲንቀሳቀሱ ከቤኒሻንጉል ከ30 በላይ ኢትዮጵያውያን በትራንስፖርት ላይ እያሉ ተገድለው ሹፌሮችም ጨምሮ 5 መኪና ተቃጥሎ የሚጮህላቸው የሚናገርላቸው ግን የለም። እኛ ድምጽ እንሆናለን። አንድ የሚዲያ ኃላፊነቱም ያልተሰሙ መረጃዎችን እንዲሰሙ ማድረግ ኃላፊነት ወስዶም መንግስት ሊያስተካክላቸው የሚገቡ ነገሮች ካሉ ያላወቃቸው ነገሮች ካሉ አውቆ እርምት እንዲወስድባቸው ቶሎ እርምጃ ማስተካከያ ህጋዊ እርምጃ እንዲወስድባቸው ለማድረግ መረጃውን ማጋራት ይጠበቅብናል። ለሞቱት ወገኖች ቤተሰቦች ነፍስ ይማር፣ ለቆሰሉት ደግሞ ምህረትን ያድልልን። ይሄን የኔ መረጃ ነው ማጋራችሁ። ከዚህ አስከትዬ የማቀርብላችሁ ደግሞ በጣም ያስደነገጠኝ ሌላኛው መረጃ ነው። ይሄኛው መረጃ ያስደነገጠኝ ከመሞቷ በፊት ታውቃለች። ሞቷን ቀድማ ያወቀችው ጀግና ከቀናት በፊት ወርቆቿን ጌጣጌጦቿን ለባለቤቷ ሰብስባ ሰጥታለች። ስትሰጥ ምን አለችው መሰላችሁ? እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁኑላችሁ ስትል በሲቃ ተሰናብታ ነበር። በመጨረሻዋ ልመና ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያቴ አጠገብ ቅበሩኝ ነበር ያለችው። ይቺ ታዋቂ አትሌት ነች። ይቺ አትሌት የረጅም ርቀት ተወዳዳሪ ነች። ኦታዋ ማራቶን ዝግጅት ስታደርግ የነበረችው ብርጓል ትባላለች። ትላንትና ማለዳ በተለመደው ጃን ሜዳ ላይ በድንገት ወድቃ ህይወቷ አልፏል። የ2 ህፃናትን እናት ነች። በቺካጎ ሻንካይ ድል አድራጊዋ የ38 ዓመቷ ብርጓል ትንቢቷ ደርሶ ትላንትና አርፋለች። ድሬቲዩብ እንደዘገበው አትሌቷ በማለዳ ልምምድ እየሰራች ወድቃ ነው ህይወቷ ያለፈው። ዝነኛዋ የረጅም ርቀት ሯጯ ብርጓል መለሰ ግንቦት 4 ማለዳ በጃን ሜዳ ልምምድ እየሰራች ሳለ በድንገት ወድቃ ህይወቷ ማለፉ ተሰማ።
አስከሬኗ በአሁኑ ሰዓት ለምርመራ ወደ ሚኒሊክ ሆስፒታል ትላንትና ሄዶ ነበር። በ2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታ ሀገራችንን ወክላ በግማሽ ማራቶን የነሐስ ማራቶን ያመጣች አትሌቷ በዛው ዓመት አሜሪካ ቺካጎ ማራቶን ሁለተኛ መውጣቷ ይታወሳል። በ2018 ዓ.ም ደግሞ በቻይና ሻንጋይ ማራቶን 2 ሰዓት ከ20 ደቂቃ ከ37 ሰከንድ በሆነ ጊዜ በ3 ዓመታት በፊት በሀገሯ ልጅ ትዕግስት ቱፋ ተይዞ የነበረውን የቦታውን ሪከርድ በ1 ደቂቃ በላይ በማሻሻል ማሸነፏ ይታወቃል። በ2022 በፖርቹጋል ሊዝበን ግማሽ ማራቶን 1 ሰዓት ከ07 ደቂቃ ከ18 ሰከንድ በሆነ ጊዜ የቦታውን ሪከርድ ሰብራ አሸንፋለች። ባለፈው ዓመት በተካሄደው የፍራንክፈርት ማራቶን 2 ሰዓት ከ20 ደቂቃ ከ47 ሰከንድ በሆነ ሰዓት ሁለተኛ ወጥታ ነበር። በ2018 በዱባይ ማራቶን 2 ሰዓት ከ19 በ36 የገባች በማራቶን የግል ምርጥ ሰዓቷ ነው። የፊታችን ግንቦት 16 ደግሞ በአሁኑ ማለት ነው በካናዳ በሚካሄደው የኦታዋ ማራቶን ከሚሳተፉ 12 ሴቶች ኢትዮጵያውያን አትሌቶች መካከል አንዷን የነበረችው ጀግናው አትሌት የብርጓል መለሰ ለአሸናፊነት የሚረዳትን ጠንካራ ልምምዷን በመስራት ላይ እያሳለች ነው በድንገት ወድቃ ህይወቷ ያለፈው። ብርጓል ታዲያ ቀድማ ማረፊያ አይቀርም ብላ ወርቋን፣ ጌጦቿን፣ አስፈላጊ ነገሮቿን ሰብስባ እኔ በህይወት ቀድሜ ባልፍ ለልጆችና ለእናንተ ይሆናችኋል ብላ ሰብስባ ለባለቤቷ ሰጥታ ነበር። ልታርፍ በጣር ላይ ሳለች ደግሞ ጋሸና ወስዳችሁ ከአያቴ ጎን ቀበሩኝ ብላ ተናዛ ነበር። ዛሬ ሬስ አስከሬኗ ወደ ጋሸና ተወስዷል። ብዙዎቹን አስደንግጧል። ከስር ባስቀመጡት ኮሜንት ገና መጀመሪያ ላይ ብታያቸው ገደሏት ሲሉ ነው የምትሰሙት። እንግዲህ ምርመራ ውጤቱን ሚኒሊክ ያወጣውን ምርመራ ውጤት መረጃውን ከቤተሰቦችም ከሌሎችም አካላት ስናገኝ ደግሞ የምናሳውቃቸው ይሆናልና ለቤተሰቦቿ መጽናናትን ከክፉ ነገር ይጠብቅልን ማለት ፈልጋለሁ። እንግዲህ መጽናናት ያድልን ማለት ነው የሚገባን። ብዙዎችን ያነጋገረው ይሄ ጉዳይ ነው። ይሄ ጉዳይ በኢትዮጵያውያን ታሪክ በፊልም ታሪክ ተከስቶ አያውቅም። ሄኖክ ለዚህ ሲል ያደረገው የከፈለው መስዋዕትነት በጣም ትልቅ እንደሆነ ከዚህ ፎቶ ማየት ትችላላችሁ። ፈረጃ የሚለውን ፊልም ለመስራት ከህዝብ ገንዘብ በመሰብሰብ በፍጹም ትጋትና ልባዊ በሆነ ቅንነት ከብዙ ኢትዮጵያውያን ጋር በተለያየ ቦታ ለረጅም ጊዜያት ከ3 ዓመታት ጊዜ በላይ ቀረጻ ሲከናወን እንደነበር ይታወቃል። ትላንትና ቀረጻውን ሲያጠናቅቅ እንዲህ ነበር ያለው እሱ በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬን ስለታገሳችሁ በጣም አመሰግናለሁ። እጁን ዘርግቶ ጀምሮ አልቅሶ የጨረሰው ፊልም ነው። ከህዝብ ጋር ሆኖ በህዝብ የሰራው ፊልም ነው። ከህዝብ ጋር ሆኖ በህዝብ የሰራውን ፊልም በቅርቡ ያስመርቃል። የቀረጻውን ፕሮግራም ሲጨርስ ነው እንዲህ የሰውነቱን ለውጥ በምታዩት መልኩ በጣም አስደንጋጭ በሆነ ሁኔታ ሰውነቱን ቀይሮ ይህን ያህል ጊዜ ቆይቶ ይህን ያህል ልፋት ለፍቶ ውጤታማ ስራ ለመስራት ያበቃው በዚህ ሁኔታ ነው። ብዙዎች አርቲስቶቻችን የተለያየ ነገር ለመስራት ሲጥሩ እናውቃለን። እኔ አንድ ነገር ልጠይቅ እስኪ በዚሁ፣ ምክንያቱም ትንሽም ወደ አርቱ ሙያ ቀረብ ስለምል በሜካፕ መሰራት የሚችሉ በጣም ብዙ ነገሮች እንዳሉ አውቃለሁ። በአካል ሰውነት ላይ በሚሰሩ ስራዎች ግን ይህ ሰው ህይወትና ጤና በጣም አደጋ ውስጥ ይጥላልና ሄኖክ ከነበረበት ወደዚህ ደረጃ ለመድረስ ለፊልሙ ብሎ ብቻ የሰራው ስለሆነ ለህይወቱ በጣም አስጊ ነው። እንዲህ አይነት ነገር አደጋ የሆነ ነገር ውስጥ ነው የገባው እና ራሱ እንዲከባከብ ወዳጆቹን ብትመክሩት በአቅራቢያው ያላችሁ ለምታበረክተው በፊልሙም ከህዝብ እምነት ይዘ በእምነት ሰርተ ውጤት ለማብቃት ለዚህ ለሰራው ልፋት ግን ምስጋና ይገባሃል። እኛም ልናመሰግን ይገባል። እግዚአብሔር ያክብር፣ እግዚአብሔር ይስጥልን ማለት ተገቢ ነው ብዬ ስለማስብ ማለት ነው። ሰዎችን መከበር ባለባቸው ቦታ ማክበር ግዴታ ነውና ወንድማችን ሄኖክ፣ አርቲስት ሄኖክ፣ የፊልም ተዋናይ ሄኖክ ከህዝብ አደራ ተቀብለህ በእንባ ላጠናቀቅከው ፊልም እንኳን ደስ ያለ፣ እንኳን ደስ ያለ።
አብረው ላሉ ወንድሞች ማለት ነው። ጤናህን ግን ወደ መደበኛው ቦታ እንድትመልስ እንደ ምክርም ነገር ገሰጽ ላድርግ አይደለም። ወንድማችን አንተን እንፈልጋለን። ከፊልሙ በላይ መጀመሪያ አንተ ትበልጣለህ። ሌላኛው ማሳያችሁ ያው ቤተክርስቲያንን ለመናገር የማይነሳ የለም። የመጀመሪያ ፖለቲከኛ መሆን ነው። ሁለተኛው ደግሞ ከኦርቶዶክስ እምነት ተከታይ ውጪ ያለ ሌላ እምነት ተቋም ውስጥ ለመግባት ከሆነ ቤተክርስቲያን ነው የምትናገሩት። እችኛዋ እህታችን ደግሞ ገብርኤል በሚባል ስም አምልኮት ይፈጸማል። የጥንቆላ እኔ ማለት እንደዚህ አይነት ቃል እኔ መጠቀም አልችልም፣ ግን እስኪ ከሷ እንስማው። እዩ ጩፋ ነው ደግሞ ይዞብን የመጣው። አሁን ደግሞ ሌላ አጀንዳ ይዞብን መጣ። ያ አጀንዳውን አባቶቻችን አይመልሱትም፣ ሌሎችም ካህናት እንዲመልሱት አንፈልግም። እኛው ምዕመናኖች እንበቃለን። ለፓስተርማ ተነስቶ ካህን ከመለሰ ተዋረድን ማለት ለእንደዚህ ለሐሰተኛ ፓስተር ለሐሰተኛ ምስክርነት እኮ እኛ ምዕመናን እንበቃለን። መጽሐፍ ቅዱስ በደንብ ማናቅ፣ በደንብ ማናነብ፣ ቤተክርስቲያን ማንመላለስ፣ እንደው ማንሳለን በብዛት ቅዳሴ ማናስቀድስ በብዛት እኛ እንበቃለን። እንደሚያስቀድሱትና የሚቆርቡትና ቤተክርስቲያን የሚመላለሱት ካህን የሆኑት ዲያቆን ያሉትንማ እነሱንማ ተዋቸው፣ ከፍ ያሉ ናቸው። አትገናኙም ላይ እናታችን። እኛ እንሻላለን ለዚህ እኛውም ደግሞ እንመልሳለን። እናሳያችሁ ምስክርነቱን። ጸበል የገብርኤል ተብሎ ይሞላል። የጭብሳ ጸበል ነው ተብሎ የማን ተብሎ ጭብሳ ነው የሚባለው። ውቃቢው ማታ ላይ ይመጣል። ቀን በገብርኤል ስም ነው፣ ማታ ደግሞ ጭብሳ የሚባል ውቃቢ አለ። በእንትን እየቀዱ በሽክና እየተቀዳ ሰው ላይ ይረጫል በጭራ። ጽዋው የውቃቤ ጽዋ ነው። በጫማ አይገባም። እንቁላል ተበልቶ አይገባም። ዶሮ ተበልቶ አይገባም። ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለውቃቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን አለ። ይሞላልን ስራው እየታጠበ ሚካኤል የሚያየው ስቃይ ብዙ እባቦችን ያለው ይሄ እባብ ይሞታል። ነጭ አለ፣ ተልብም አለ። አንዳንድ ቀን እንደውም ከአባቴ ስጣላ እጣን አጨስና ቡና አላፈላም። የለም እሱ ቅዳሜና እሑድ ሰንበት ነው አይፈላም። አላፈላም ብዬ ቁጭ ብዬ ስራ ስሰራ ጀበናው ላይ መጥቶ ያፋጫል። ማን እባቡ መጥቶ ያፋጫል። ጥምጥም ይላል እንዳላፈላበት። ከዛ ነጭ አረቄ እና በኑግ ምናምን አለ ፍንጥቅ አረግበትና ጥየው ወጣለሁ። ያንን ልሶ ይሄዳል። ዛሬ ቡና አልተፈላም እዚህ ቤት ሰብለ የናልሽ ብሎ ሲጮህብኝ አባቴ አፍልቻለሁ እለዋለሁ። አልተፈላም ጀበናው ደርቋል ይለኛል። ኧረ አልደረቀም አፍልቻለሁ። አንዳንዴ እንደውም ደብቅና ሶስተኛው ቡና አስቀምጬ ጥዳለሁ። እሱ ሲወጣ ላለማፍላት ያስጠላኛል። በአይነት ነው የሚመጣው እባብ ይመጣል። ነጭም አለ፣ ተልብም አለ፣ ነብር አለ፣ ጃው ምናምን ይመጣል። ግን ገንዳ አለው፣ ይሰጣል፣ ይሄዳል፣ ተጠቅሞ ይሄዳል፣ አይቀመጥም። ጠጥቶ ይሄዳል፣ አይቀመጥም። የቆሬ ጣባ የሚባል አለ። እሱ ላይ ቂቤ ማር፣ በሶ፣ ቂጣ ምናምን ይደረጋል። ፍክ ምናምን ተደርጎ ይቀመጣል። ወደ 9 አይነት ነው የሚሰጠው። የፈለገውን ልሶ ይሄዳል። መርጦ ነው የሚበላው። አዎ አብዛኛው ነጭ አረቄና ቂቤ ይወዳል። እሱን ይጠቀማል። 11 ነን 10 ነን ነው አሁን በሙሉ የተመሳቀለ ህይወት ነው የሚኖሩት። የተመሳቀለ ግን ተደፍተውም ተቀንተውም ተርበውም ለሱ ግን አይቀርም። ይሰጣል ለራሳቸው እየተራቡ። አዎ እዚህ ያለችው አቴ ራሱ ለምናኝ አስራት ከላው ላይ ስጭኝ አልሰጥም፣ ጎዳና ለኔ ቢጤ አልሰጥም እላታለሁ። ከዛ የመጨረሻ ጊዜ ከአባቴ ተጣላው። ጥቅምት ላይ ፈረቀሳ ሲሄድ ለተጉልበት ከሰራሹ ላይ ለአስራት የሚሆን ፈረቀሳ ላይ ነው መናኸሪያ ድረስ ይዘሽ ነው ያለኝ። እኔ ብራዘርስ እየሰራው ለሱ የምሰጠው ለምንድን ነው? ከፋብሪካ ከወጣኝ ይሰጠዋለሁ አልኩት። በዛው በቃ ተጣላን ከአባቴ ጋር እንጣጣም። አስረቱ ለእባብ ማለት ነው። አዎ በግ ተገዝቶ ስለሚታረድ ደሙ ስለሚሰጥ ግድ ነው የሁሉም ይዋጣል። የሁሉም እንዲችል ተደርጎ የቤተሰብ ለብቻ የጀማ ለብቻ። አሁን ለምሳሌ እንዲህ የመጣጅ ህዝብ አለ፣ እሱ ለብቻ ነው የሚያወጣው። ቤተሰብ ደግሞ ለብቻ ነው የሚገብረው። የሚወጣው እንደዛ ነው መዋጮ። እንደዛ ሆኖ ይደረጋል። ይሄ ሁሉ ደም ይፈሳል። እኔ ተወልጄ ሳድግ እንዲሁ አባቴ ሲጨፍር ነው የማውቀው። ከጥንትም ያለኔ ይባላል በቃ ይገበራል። ከዛ ለምንድን ነው እኔ ውጭ አልወጣም፣ ቤተሰብ አልወጣም፣ ጎረቤት እህት ወንድሞች። እኔ አሁን እህት ልጆች 8 ወልዳለሁ ያላቃቸው። አባቴ ከሌለ አላፈላም። እጣኑን ሰንደሉን አጨስና ሸውደዋለሁ ቡናው። ከዛ ይመጣል እባቡ። ከዛም ደግሞ ቡናውን ቅንስ አረግና የቡናውን ውሃ አስቀምጥና ጥዳለሁ ጀበናው። አባቴ ድንገት ከመጣ ጀበናው እየፈላ ነው አያውቅም። ወቅተሽ ነው? አዎ ወቅጫለሁ። ምን አልሰማው። ደውል ሲለኝ ሰዓት ሲደርስ 6 ሰዓት ላይ ደውላለሁ እንዲመጡ አቦል ቡና ሲሰጥ እንዲጠጡ። ለማን ነው የሚደወለው? ሲደወል አዱር አራዊቶቹ ይመጣሉ፣ ቀምሰው ይሄዳሉ። ሲደወል ይመጣሉ።
9 ድንጋዮች አሉ። ድንጋዮቹ ላይ ማርቂቤ ቡና ይደረጋል ልሶ እንዲሄድ ማለት ነው። ከዛ ሁሉንም አድርጌ ስጨርስ ደውላለሁ። እነሱ ገብተው ይሄዳሉ። እኔ ወደ ቤት እሄዳለሁ። ወደ መጋረጃ ገባለሁ። እንደዛ ነው የሚደረገው። አቤት አቤት አቤት። ይኸውልኝ እንግዲህ አሁን የጥንቆላ ስርዓትን ከቅዱሳን ስዕላን ጋር ከጽዋ ጋር ማገናኘት አደገኛ ነገር ነው። እንደ ቀልድ የሚነገር ነገር አይደለም። በነገራችን ላይ እኛ ጉዳያችን ከአምልኮታችሁ ከአምልኮት ከምታደርጉት ከምትተገብሩት እባብ ከምትሄዱበት ፈረቀሳ ከምትሉት የአጋንንት አለቃ ጋር አለም የኛ ግንኙነት። የኛ ግንኙነት ከቅዱስ ሚካኤልና ከቅዱስ ገብርኤል ጽዋ ጋር ነው። አምጥታችሁ የቤተ ክርስቲያን ንዋያተ ቅድሳት አክብሮ ስርዓት አምልኮ ስርዓት ወይ ደግሞ የአክብሮት ስርዓት የሚፈጸምበትን ነገር አምጥታችሁ ከጥንቆላ ጋር ማገናኘት የእናንተ ስራ። በተዘዋዋሪ መንገድ እውነተኛውን አምልኮ እውነተኛውን አፈጻጸም እውነተኛውን ስርዓት በማጣቀስ ሐሰተኛውን ክርስቶስን ከፍ የማድረግ ስራ ነው የሚሰራው። ይሄ የተለመደ ነው። እኔ አንድ ነገር ልንገራችሁ። አይ ቲንክ ወደ አርሲ ይሁን ወደ ወለጭቴ አካባቢ ፈረቀሳ ነው ምናምን የሚባለው ነገር አለ። አምልኮ የሚፈጽሙበት ስፍራ ይታወቃል። ስሙ ግብሩ ምናምን ይሄዳሉ፣ ያደርጋሉ። እባብ ትፈጽም አትፈጽም እንግዲህ እሷ ነው የምታውቀው አይደል? ግብር ይገብሩ አይገብሩ የሚያውቁት ቤተሰቦቿ ናቸው አይደል? እንግዲህ እነሱን ይቻሉት። የኔ ጉዳይ ግን የገብርኤል ጽዋ እውነት አጋንንት ይልሰዋል? የገብርኤልን ሰይፍ አጋንንት ይችለዋል? ለገብርኤል የተቀዳ ጽዋ እውነት ይችላል? አረቄ ነው እንደሚቀዳው አይደለም እኮ። በእንስራ ውስጥ የሚቀዳው ጽዋ ማለት ዳቦና ውሃ ነው። በረከት ነው። የተባረከ በቅዱስ ገብርኤል ስም የሚጠጣ ጽዋ ማህበር ነው የሚባለው። አሁን የቤተ ክርስቲያን አንዷን ክፍ አምጥቶ ከሰይጣንና ከምናምን አምልኮ ጋር አገናኝቶ እንዲጠላ ማድረግና የቤተ ክርስቲያንን ነገር ሸራርፎ የማጥቃት ስራ ነው። እኔ አንድ ነገር ልንገራችሁ እስኪ። እናንተ የምታውቁትን አንድ ነገር ልንገራችሁ። በገስት ሃውስ የሚደፈሩ ሴቶች የሉ? በገስት ሃውስ የሚደፈሩ ሴቶች የፕሮቴስታንቱን አካል ይወክሉታል እንዴ? አይወክሉትም አይደለም? ልጨምርላችሁ። ተደፍረው የሚወልዱና ባል ትዳር ኖሯቸው ያልወለዱትን ልጅ የሚያሳድጉ ወላጆች የሉ? አሉ አይደል? የሉም? አሉ። እሺ ልጨምርላችሁ። በየምንጣፉ ስር ሚራክል መኒ እያሉ ገንዘብ እየቀበሩ የሐሰት ተግባር የሚፈጽሙና ራሳቸው ነብይ ነኝ፣ ፓስተር ነኝ፣ ሜጀር ነኝ ምንድነው ሌላም ስም እየጠሩ አገልጋይ ነኝ እያሉ የሚያጭበረብሩ የሉም እንዴ? ይሄ ከአምልኮት ነው ከአጋንንት ነው ይስራ። አያችሁ? አጋንንት ፕሮቴስታንትን አይወክልም። አጋንንት ኦርቶዶክሳውያንንም አይወክልም። ለይተን እናስቀምጣለን። ጽዋና የገብርኤል በገብርኤል ስም ጽዋ ተዘጋጅቶ ለአጋንንት ይገበራል ያልሽውን እናንተ አዘጋጅታችሁ የምትገብሩ ከሆነ እናንተ ናችሁ። ጽዋና ገብርኤል ግን ከዚህ ጋር አይገናኙ። የሚያቃጥል ሰይፍ ወይ ደግሞ እሳት ከጭድ ጋር አይዛመድም። ቅዱስ ገብርኤል ለሰይጣን እሳቱ ነው፣ ሰይፉ ነው፣ ያቃጥለዋል። የሰይፉ ስም የሚታሰብ ዳቦና ጸበሉ ስትጠጡት የጽዋው ጸበል የጽዋው ውሃ ስትጠጡት እሳት ነው ለአጋንንት። እናንተ ይሄን አድርጋችሁ በስም ገብርኤል ብላችሁ ግብራችሁና ተግባራችሁ ለአጋንንት ለሆነ የእናንተው ነው። ዞሮ የእናንተ ምስክርነት ቤተክርስቲያናን ቅዱሳኑን ካልጠራ መላእክቱን፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱን ካልጠራ ስለማይነካካ ነውና ለእናንተ ነው የምንናገረው። ህሊናቸውን ሸጠው የወደቁ ለራሳቸው ብቻ ሳይሆን ሌሎችም የማይመለሱ ጫታቸውን እየቀነጠሱ ማታ ድራፍትና ቢራቸው ዊስኪያቸውን እየጠጡ ቀን ፓስተር ነኝ ብሎ የሚያገለግሉት ፕሮቴስታንትን አይወክሉም። እነዚህ ሺሻ እያጨሱ እየደፈሩ እያስወለዱ መከራ የሚያሳዩ ከሀገር በሴት ስም እየነገዱ የሚሄዱ ፓስተሮች ፕሮቴስታንቱን አይወክሉም። ለኛ እናንተ ምስክርን ስታሰጡ
ይሄ ጉዳይ የኦርቶዶክስ አይደለም ልትሉ ይገባችሁ ነበር። ባትሉትም እኛ እንላችኋለን። እዩ ጩፋ ምን መጣ ደግሞ ግንቦት ልደታ ነች አይደል እንዲመታናገረ ዓመታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላላቅ በዓላቶች ሲሆኑ እነዩ ሌሎችን ፓስተሮች እየተነሱ አጀንዳ ይፈጥራሉ። ሰበርን አፈረስን በሚል ጭምርና እንዲሁ ብዬ ልላችሁ ልለፍ። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን